አንደኛ ዜና ምዕራፍ 13 ዳዊትም ከሻለቆችና ከመቶ አለቆች ከአለቆቹም ሁሉ ጋር ተማከረ። ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ ከአምላካችን ከእግዚአብሔርም ወጥቶ እንደሆነ በእስራኤል አገር ሁሉ ለቀሩት ወንድሞቻችን በከተሞቻቸውና በመሰመሪያዎቻቸውም ለሚቀመጡ ካህናትና ሌዋውያን ወደኛ ይሰበሰቡ ዘንድ እንላክ። በሳኦልም ዘመን አልፈለግነውምና የአምላካችንን ታቦት ወደኛ እንመልስ አላቸው። ነገሩም በሕዝቡ ሁሉ ዓይን ዘንድ ቅን ነበረና ጉባኤው ሁሉ እንዲሁ እናደርጋለን አሉ። የእግዚአብሔርንም ታቦት ከቂርያትያሪም ያመጡ ዘንድ ዳዊት እስራኤልን ሁሉ ከግብፅ ወንዝ ከሺሖር ጀምሮ እስከ ሐማት መግቢያ ድረስ ሰበሰበ። ዳዊትም እስራኤልም ሁሉ በኪሩቤል ላይ የተቀመጠውን ስሙም በእርሱ የተጠራውን የአምላክን የእግዚአብሔርን ታቦት ከዚያ ያወጡ ዘንድ በይሁዳ ወዳለችው ቂርያትያሪም ወደ ተባለች ወደ በዓላ ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑት፣ ከአሚናዳብም ቤት አመጡት። ዖዛና አሒዮም ሰረገላውን ይነዱ ነበር። ዳዊትና እስራኤል ሁሉ በቅኔና በበገና በመሰንቆና በከበሮ በጸናጽልና በመለከት በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ኪዶንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ታቦቱን ሊይዝ ዖዛ እጁን ዘረጋ። የእግዚአብሔርም ቁጣ በዖዛ ላይ ነደደ፣ እጁንም ወደ ታቦቱ ስለዘረጋ ቀሰፈው። በዚያም በእግዚአብሔር ፊት ሞተ። እግዚአብሔርም ዖዛን ስለቀሰፈው ዳዊት አዘነ። እስከ ዛሬም ድረስ የዚያን ስፍራ ስም የዖዛ ስብራት ብሎ ጠራው። በዚያም ቀን ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት አመጣለሁ ብሎ እግዚአብሔርን ፈራ። ዳዊትም ታቦቱን ወደ ጌት ሰው ወደ አቢዳራ ቤት አሳለፈው እንጂ ወደ እርሱ ወደ ዳዊት ከተማ አላመጣውም። የእግዚአብሔርም ታቦት በአቢዳራ ቤተሰብ ዘንድ በቤቱ ውስጥ 3 ወር ተቀመጠ። እግዚአብሔርም የአቢዳራን ቤትና ያለውን ሁሉ ባረከ።